ነሽ? ሜምበርሽ ኤክስፓየርድ አድርጓል። እየቆየ ሲመጣ ወይ ድርሃም ሲጨምር ምናምን ትኬት ሲጨምር በየወቅቱ አብዴት የምናደርገው ነገር አለ እንጂ በተመሳሳይ ጊዜ የመጡ ፊክስድ ነው ዋጋቸው። እሺ አንድ ሰው በአንተ በ500 ሺህ ወይም 450 ሺህ እንደ ጊዜው ሁኔታ ሲመጣ ፕሮቫይድ የምታደርግላቸው ምንድን ነው? ኢቃማ አሰርተህላቸው ለመጀመሪያ ጊዜ ስራ ታስገባቸዋለህ ያለምንም ጭማሪ ክፍያ። ማራት ከገቡ በኋላ 5 ሳንቲም ድርሃም ሳይጨምሩ ኢትዮጵያ ሆነው በከፈሉት 500 ሺህ ወይም 500 ሺህ የኢትዮጵያ ብር በከፈሉት አምጥተሃቸው ኢቃማ ሰርተህ ስራ ታስገባቸዋለህ። ኦፍኮርስ ያ ኦኬ። ስራውን አስገብተሃቸው ካልተስማማቸው የመጀመሪያ ስራ ነው አስቀድመህ ነግረሃቸው፣ ያ ስራ ካልተስማማቸው አንተ ስራ የመቀየር ኃላፊነት እንደሌለብህ አንድ ስራ ብቻ ያ ካልተስማማቸው በራሳቸው ኮሚሽን ከፍለው ስራ እንደሚቀይሩ ነግረህ ነው የምታውቃቸው። በደንብ ነው ሁሉንም ነግሬያቸዋለሁ። ከዛ ውጭ ነገር የደረሰበት እንደሌለ እርግጠኛ ትሆናለህ። አምጥተህ ኢቃማ ያላሰራህለት ወይም ስራ ያላስገባኸው ሰው የለም ብለህ እርግጠኛ ትሆናለህ? በፍጹም በእኔ በኩል የመጣ አንድም የበደልኩት ሰው የለም። አንድም ቃሌን ያጠፍኩበት ሰው የለም። በጣም ብዙ ሰው አምጥቻለሁ። ቃሌን አክብሬ ኢቭን ከነ ደሞዙ የሚመጡት ምን መሰለህ፣ ከመጡ በኋላ ስራው ባይስማማቸው እንደማትቀይራቸው ምናምን ተስማምተው ከሆነ የሚመጡት ይሄ የእነሱ ውሳኔ ነው። ግን ኢትዮጵያ ሆነው ቃል የሚገባላቸው ሁሌ ምን የምለው ምንድነው፣ ኢትዮጵያ ሆነው ቃል የሚገባላቸው ሌላ ነገር ሆኑ እነዚህ ሰዎች ይህን ግማሽ ሚሊዮን ብር ኬትም ተበዳድረው እቃ ሽጠው ምናስ ይዘው መሬት አስይዘው የሆነ ነገር አድርገው ተበድረው መጥተው ከመጡ በኋላ ቃል የተገባላቸው ነገር ኢቃማው ሳይሰራ ስራ ሳይገቡ የሆነ ነገር ሆኖ ሜዳ ላይ ወድቀው እንዳይቀሩ ነው። አንድም ነገር እንደዚህ አይነት ነገር ኔጋ አይከሰተው። እሺ ለእነዚህ ልጆች ታዲያ ኃላፊነቱን የሚወስደው ይህንን የተበሉትን ደሞዝ ታዲያ ኃላፊነት የሚወስደው ማን ነው? ታዲያ ማን ነው የነሱ ኃላፊ? ኮንሰራቸው ማይቆምላቸው ከሆነ ማን ነው ኃላፊነቱን የሚወስደው? ኮሚሽን እኔ ከፍዬ መጀመሪያው የተስማማ ነው። ሁሌም እዛ ጋር ከ1 ዓመት በላይ ነው እዛ ካምፓኒ ውስጥ ሲሰሩ የነበሩት። ካምፓኒው አይደለም አሁንም የሰረቃቸው ብልሽ ነገር፣ ካምፓኒው አልሰረቃቸውም። ካምፓኒው ስራውን ሰርቶ ደሞዙን በስነስርዓት ከፍሏል። የሰረቃቸው የራሳቸው ወንድሞች ናቸው፣ የራሳቸው ጓደኛ ነው። ተረዳሽኝ? ከካምፓኒው ጋር ቢሆን ካምፓኒው ሰርቋቸው ካምፓኒው ከልክሏቸው ነው። አንተ ላገናኘከው ሰው ኃላፊነት መውሰድ የለብህም። አንተ ነህ እኮ ሀብታሙና ያገናኘዋቸው። ግን ካምፓኒው ራሳቸው ነው በድምፅ ብልጫ ነው የሚሾሙት። አሁን ወደ ፎርማን ሲያድጉ እዛው በሚሰሩበት ቦታ ላይ ፎርማን ሆኖ ሲያድጉ እዛው ጓደኞቻቸው ነው የሚመርጧቸው። አይ ቲንክ ከኋላም የገባ አለ አብሯቸውም የገባ ያውቀዋል ይሄንን ነገር። ከዛ ያው በድምፅ ብልጫ ሲሆን ፎርማን ይሆናሉ። ፎርማን ሆኑ ነው ከዛው ምን አልከኝ? ምን አልከኝ? ቃልዬን አስገቢ። አንድ ቁጥር እየጻፈልሽ ነው። ኢንቫይት አድርጉት ሞዴሬተሮች። እስቲ ኢንቫይት ተደርጓል። አንድ ቁጥር እየጻፈ ነው እኮ ቃልዬ የሚል አካውንት። አሁን ኢንቫይት አድርጌዋለሁ። እሺ እንትን ማለት ነው። እነዚህ ልጆች እዚህ ከመጡ በኋላ በኮሚሽን ገብተው ደሞዝ ቢከለከሉ ምን የሆነ ነገር ቢባሉ ኃላፊነት እንደማትወስድ ነግረሃቸው አምነውበት ነው የመጡት። አሁን እኮ መጀመሪያ ደሞዝ አይከለከሉም። ሲጀምር ደሞዝ የተከለከሉ አሁን ኢቨን እዚህ ጋር መሀመድ ጋር የሚሰሩት ራሱ ከመጡ 6 ወር 7 ወር የሆናቸው እና ደሞዛቸው ተከለከለ ሲሉ እየተከራከርኩላቸው ነበር። ቦታ እዚህም ጋር መናገር ይችላሉ። ልጆች አሉ፣ ብዙ የገቡ ልጆች አሉ፣ የተከራከርኩላቸው አሉ። ግን ያኛው ቃሌ አይደለም። አምጥቼ አይዲ ሰራላቸዋለሁ። ለመጀመሪያ ዙር ኮሚሽን በከፍዬ በራሴ ስራ አስገባቸዋለሁ። ቋሚ ስራ ነው ማስገባቸው ብያቸዋለሁ። ስራ አስገብቻቸዋለሁ። ካስገባቸው በኋላ ግን የሚፈጠረው ከሁለተኛ ዙር ለምትቀይሩት ስራ ግን አይመለከተኝም ብዬ እያንዳንዱ ሰው ነግሬ ነው ማመጣው። የሚሰሩትን ስራ የሚከፈላቸውን ደሞዝ እያንዳንዱን ነገር ከእነሱም እንስማ። አሁን አንተ ነግሬያቸው ነው ማመጣቸው ካልክ ከእነሱም እንስማ። ግን የመጡበት መንገድ ህገወጥ ነው። አንደኛ አንተ ኤጀንሲ አይደለህም፣ ካምፓኒ አንተ አይደለም፣ ህገወጥ ነው። ስራ ህገወጥ ነው። ልጆቹም ህገወጥ መንገድ ነው የመጡት። አሁን በህጋዊ መንገድ ሄደው ሌበር እንዲከሱ ፖሊስ ጣቢያ ሄደው ክስ እንዲመሰርቱ እዛ ካምፓኒ ጋር እንደሚሰሩ መንግስት ማወቅ አለበት። አሁን እኮ ሌበር እኮ እነዚህ ሰዎች እኮ አያውቅም እኮ እዛ እንደሚሰሩ፣ በድብቅ ነው እኮ የሚሰሩት ማለት እኮ ነው። ቢካዝ አንድ ሰው ድርጅቱ ያልሆነ ስፖንሰሩ ያልሆነ ካምፓኒ ጋር ሲሰራ ወርክ ፐርሚት ሰጠናቸው። በኤንኦሲ ነው የሚሰሩት። ወርክ ፐርሚት አላቸው። መንግስት ያውቃል፣ ሌበር ያውቃል። እነዚህ ሰዎች እዛ ካምፓኒ ተቀጥረው እንደሚሰሩ ደሞዛቸው ደሞዝ የሚከፈልበት መንገድ ራሱ ህገወጥ እንደሆነ ታውቃለህ ወይስ ሪሲቪንግ ሳላሪ ባይ ካሽ
ለምንድን በካሽ የሚረከቡት? ህጋዊ መንገድ ከሆነ እኮ እነዚህ ሰዎች ደሞዛቸው በየወሩ በአካውንታቸው ነው ሊወርድላቸው የሚገባው። በአሁኑ ሰዓት ከዳማ እንኳን አይዲ አውጥታ ምንድነው ባንክ እንትን አውጥታ እነዚህ ክሊኒንግ ካምፓኒ የሚከፍቱ የ1200 ድርሃም ደሞዝተኛ እንኳን በአይዲዋ በባንክ አካውንቷ ይውረድላት የተባለ ባለበት ሰዓት እነሱ ካምፓኒ እየሰሩ ደሞዛቸው በካሽ የሚሰጣቸው ለምንድን ነው? በዛ ላይ ደሞዛቸው ለራሳቸው ቀጥታ ለሰራው ሰራተኛ ሳይሆን ፎርማል ገለመሌ ለሚባለው ለሀብታሙና ለመኮንን ተሰጥቷቸው እነሱ የሚሰጧቸው። ይህ በጣም ህገወጥ የሆነ ነገር ነው። ዳይሬክት ነው። ካምፓኒው ነበር መጀመሪያ አካባቢ እኮ የሚከፍለው ካምፓኒው ነበር። ያው ሰው ሲበዛ ምናልባት የሰው ኃይል ሲበዛ መድቦ ነው እንግዲህ የ200 ምናምን የ300 ሰው እንዲከፍሉ ተደርጎ ነው እዛች ጋር ካምፓኒው ነው እዛ ጋር የመደባቸው ማለት ነው። ካምፓኒ ማረጋገጫ አለው ለሰራተኛው ደሞዝ ለመክፈሉ። ቪዛ ሲባል ከፍላል። ሻይም ሽፍት አላቸው፣ ሁሉም ታይፕ ሽፍት አላቸው። ፈርመው ነው የሚገቡት፣ ፈርመው ነው የሚወጡት። አንድ ሰራተኛ ሄዶ ሌበር መክሰስ እንደማይችል ያውቃሉ። ለምን እነሱ ጋር እኔ ጋር አይሰራም ይሄ ሰራተኛ ይላል። አንድ ሰራተኛ ሄዶ ሌበር ቢከስ ያንን ካምፓኒ እኔ ጋር አይሰራም ይላል። ሌበር ካርድ ቢኖረው ግን ወርክ ፐርሚት እዛ ካምፓኒ ጋር እንደሚሰራ ማስረጃ ስላለ ካምፓኒው ደሞዜን አልከፈለኝም ቢል ካምፓኒው ይኸው ከፍዬዋለሁ ባንክ ስቴትመንት ያወጣና ይኸው በየወሩ ለሱ ሳላሪ የማወርድበት ብሎ ባንክ ስቴትመንቱን ማስረጃ ያሳያል። ስለዚህ እነዚህ ሰዎች እነሱ ምንም ማስረጃ የላቸውም፣ ካምፓኒውም ምንም አይነት ማስረጃ የለበትም። መከሰስ እንዳይችል ሆኗል። ቢካዝ ህገወጥ መንገድ ስለሆነ እየጠቀማቸው ያላችሁት። አሁን ግማሽ ካምፓኒው ደሞዝ ከፍሏል። ኦልሬዲ አሁን ሁሉም እንዳሉት ከሆነ ካምፓኒ ደሞዝ ከፍሏል። ማስረጃችን ምንድን ነው? መክፈል ከፍሏል እንጂ ሆኑ እኮ ለፎርማናቸው ሰጥቷል እኮ ለካምፓኒው ለፎርማኑ ሰጥቶ ሌላ ጊዜ ከዚህ በፊት አንድ ጊዜ ብቻ አይደለም ወይም 1 ወር ወይም 2 ወር ብቻ አይደለም፣ ረጅም ወራቶች ነው እየከፈሉ የነበሩት። ስ በተመሳሳይ መንገድ ሰጥቶ ነው ይሄ ነገር አብን የተፈጠረው ማለት ነው። እዛች ጋር ከ1 ዓመት በላይ የሰሩ ልጆች አሉ፣ ከ1 በላይ የሰሩ ልጆች አሉ። እየሰሩ አደጋ ቢደርስባቸው ውስጥ ከመሰላ ላይ ቢወድቁ የሆነ ነገር ቢሆኑ ማነው ኃላፊነቱን የሚወስደው? ማነው የሚያሳየው? ኢንሹራንስ አለው እኮ። ኢንሹራንስ አላቸው። አሁን እንደዚህ አይነት ነገር ተፈጥሯል። የህይወቱ ያለፈም ልጅ አለ። ሙሉ ለሙሉ አስጨርሰን የሸኘ ነው እኛ ራሳችን ነን። ኢንሹራንስ ካምፓኒ እሱን ራሳቸው አንዴ ይቅርታ፣ አንዴ ማሜ ሀብታሙን እንስማ። ሀብታሙ ቀጥል ካቆምክበት። እሺ ፓኪስታኑ ጋር የቆም ነው አይደል? ፓኪስታኒው ደሞዝ ከ3 ወር በፊት ደሞዝ ቶሎ ቶሎ መስጠት ተወ። መጀመሪያ ቶሎ ቶሎ ይሰጥ ነበር እያልክ ነው ያቆምከው። ኔትወርክ ያቋረጠክ። ከዛም በኋላ ነገሩ ተፈጠረ። ይሄ ነገር ሲፈጠር ለቤት ኪራይ ብሎ 50,000 ድርሃም ሰጥቶናል። ግልጽና ግልጽ እዚህ ጋር ማልደብቅሽ ነገር ማለት ነው። ይህንንም ቢሆን ማሜም ያውቃል። ማሜም ሲጀመር አሁን ራሱን ነፃ ለማውጣት ነው እንጂ ሁሉንም ነገር አንድ በአንድ ሁሉንም ነገር ያውቃል። አለ መኮንን የሚባለው ልጅ ማለት ከኔ ጋር ያለው መኮንን አስገብቼዋለሁ። መኮንን ሾርት የሚለው ለእኛ ኮሚሽን ራሱ ከኮሚሽኑ ጀምሮ እሺ ገብቷል። ከኮሚሽኑ ጀምሮ ራሱ ለእኛ 350 ይሰጠናል። ለራሱ ነው 600 የተቀበለ ከዛም በኋላ የሚወስደው። አሁን ግን ሀብታሙ አንተ የምትወስደው 400 ድርሃም ነው አይደል? በአንድ ሰራተኛ ኮሚሽን 350 እዚህ ጋር ማሜ 400 ነበር 300 ወይም 3 እዚህ ጋር በሚዲያ እኔ ያለመጣኋቸውን ሰዎች ሳመጣ 400 ነው። እኔ ያመጣኋቸው ልጅ ሰጠው 350 ነው። አሁን እዚህ ጋር አስተካክል ይበራ ከተባለ ማሜ የተላለፈው እሱ ጋር ራሱ አሁንም ቢሆን ብር አለን። ሀቡዬ እንደዚህ ይሰራ ነው ማለት ቅድም ያልከኝ ማሜ 600 400 ለእነ ሀብታሙ ትሰጣለህ። የራስህ ኮርስ አሁንም እኮ እንደዛ ነው። አሁንም እንደዛው ነው ያልኩሽ። እኔ የማመጣቸው ልጆች ራሴ ይከፍላል። እሱ ደግሞ 350 ነው። ከሚዲያ ላይ የሚመጡት 400 ነው። ይኸው እሱም ያውቃል አይደለ እንዴ? ኦኬ ቆይ ሀብታሙ አንዴ ልትነግረኝ ትችላለህ? 350 የምትቀበለው በማን ከሀገር የመጡ ሲሆኑ ነው? እና ሚዲያ ላይ ቪዲዮ ሰርታችሁ ደግሞ ከሚዲያ ላይ ስራ ልታስገቧቸው ከሚመጡት ደግሞ ስንት ነው? እሱን አብራራልኝ ፕሊዝ። እሱ ነው ማሜ ነው የሚያመጣቸው። ከሚዲያ ላይ ሲያመጣቸው 350 ነው የምንቀበለው ከማሜ ላይ 350 ከሚዲያ ላይ ያመጣቸው ከሆነ ከሀገር ያመጣቸው ከሆነስ? እሱ ከሀገር ቤት ያመጣቸው ከሆነስ? ራሱ ከኢትዮጵያ ያመጣቸው ከሆነ 600 ማሜ የሚቀበለው ነው ውዶች። 600 እያላችሁ ኮመንት ላይ የምጽፉት 600 ማሜ
ሰራተኞች አንድ ወንድ ስራ አስገባኝ ብሎ ማሜ ጋር ሲመጣ ማሜ 600 ይቀበልና 300 ወይም 350 ለእነ ሀብታሙ ይሰጣል። እነ ሀብታሙ በደንብ አዳምጡ እንዲገባቸው። ቶሎ ቶሎ ላውራ፣ ኔትወርኩን ፍላይት እያደረኩ ስለመልሰው አይሰራም በደንብ። እሺ ከዛም በኋላ ያን ነበር እኛ አዲስ ሲመጡ ልጆቹ ቤት ኪራይ እንከራይላቸዋለን። በዛ ብር ማለት በኮሚሽኑ ብር። ኦኬ እየሰማልክ ነው ሀብታሙ፣ ቀጥታ አውራ። ለምንድን ነው? ከዛም በኋላ ከደሞዝ ነው ያን ነበር የምንቆርጠው ማለት። ኮሚሽንም ከፍለው እንደገና ከደሞዛቸውም የቤት ኪራይ ይቆረጣል። ይሄን 50 ሺህ ድራሙንም ቢሆን አለ እንትን ያለበት። እኔ መኮንን ማሜን ለ3 ነው የተካፈልነው። ቪዲዮን ቮይስ እንደላል ተባብለን 3ታችንም አንድ ቦታውን የተደላለት ነው። ራሱን ነፃ ያወጣ ስለሆነ ነው እሱ እዛ ስላለ 50 ሺህ ድርሃሙን የልጆቹን ደሞዝ ማሜ አንተና 3ታችሁ ነው የተካፈላችሁ። 50 ሺህ ድርሃሙንም ቢሆን ለ3 ነው የተካፈልነው። 3ታችንም ቮይስ አጠፋፍተን ነው። አሁን እዚህ ጋር አንተ ነው ወጥመድ ነው። አሁን እዚህ ጋር አሁን ለዛ ነው አማራጭ ስላጣን ጥለን የወጣ ነው። ፓኪስታንንም ስላጣ ነው ማለት ነው። አዎ ይሄ ውሸት ነው። እዛች ጋር እኔም ከኔ ምክ ጋራስ አብሮኝ ነበር። ይሄ ሀፕን ሲፈጠር ማለት ነው። ይሄ ሀፕን ሲፈጠር የሆነ ፕሮግራም ላይ ነበርን ከኔ ምክ ጋራሱ ደንግጬ ነው። ከዛ ፕሮግራሙ ራሱ አቋርጬ የወጣሁት ማለት ነው። ይሄ ወጥመድ ነው። እሺ ቆይ ማሜ ቀኑን ንገረኝ። መቼ ነው ያ ቀን? መቼ? እኔ ትናንትና ነው የሰማሁት ሁሉንም ነገር። ፕሮግራም ላይ የነበርከውና ይህን ነገር ስትሰማ ደንግጠህ የወጣክበትን ቀን አንዴ ንገረኝ ፕሊዝ። ትናንትና ነው መጀመሪያ ቪዲዮውን ከማን ትናንትና ያው ከቪዲዮ ላይ ሼር ግሩፕ የራሳቸው ግሩፕ አለ የተባሉ ልጆች ግሩፕ እዛች ጋር መጥተው ነው እንዳለ ቮይስ ያደረጉት ወደ እኔ ፎርዋርድ ሲያደርጉ ብሎ አሁን እኛ ስለመጣን እሱ እዛ ስላለ ነው ራሱን ለማዳን እንደዛ ያለው። በዚህ ሳምንት ኮንቨርሴሽን ካለን ከነሱ አሁን ደሞዝ የወጣው ትላንትና ነው አይደለ? እንደዚህ የተባለው የተደዋወልንበት ኮንቨርሴሽን ካለን ያውጣ ማስረጃ። ትላንትና ነው ይሄ ነገር የተፈጠሯል። ትላንት የተደዋወልንበት ካለ ኤቭሪቲንግ ያምጣ። የትኛውም ላይ ይሄ ስም ለማስጠፋት ነው። አውቆ ነው ስም ማጥፋት ነው። ስፖርት ቪዲዮ ፖስት ስላደረጉባቸው ነው ይህን ነገር እንትን ያሉት። ማሜ አንተ መጀመሪያ ኢንፎርሜሽን የደረሰክ እነዚህ ልጆች ደሞዛቸውን ስለመሰረቃቸው መጀመሪያ ኢንፎርሜሽን የደረሰክ መቼ ነው? የእኔ ወንድሞች አሉ እዛ ራሱ የሚሰሩ እኮ ከእነሱ ጋር የሚሰሩ የራሴ ወንድሞች አሉ ከእነሱ ጋር። ከማን ነው ቀጥታ ኢንፎርሜሽን የደረሰክ ማሜ? ጉዳዩን መጀመሪያ ግሩፓቸው ነው ግሩፓቸው የራሳቸው ግሩፕ እና ሰዎቹ ተደጋጋሚ ደውለው ነግረውኛል። ዋትሳፕ ግሩፕ ይሄ ራሱ ሌባው የከፈተው ማለት ነው። የመጀመሪያ ኮል የደረሰክ ከማን ነው? ደውለውም ደጋግመው ነግረውኛል። ከግሩፕ ማለት ነው። ሀብለክ ስትሰማ ደንግጠህ ፕሮግራሙን ጥለክ የወጣከው የነበርኩበት ፕሮግራምን ከና ምኬ ጋር ፕሮግራም ላይ ነበርኩ። ፕሮግራሙን ጥዬ ወጣሁ ብለካል። ዘ ፈርስት ኮል ለመጀመሪያ ጊዜ አንተ ጆሮ የደረሰው ይሄ ግሩፓቸው ነው። እና ስንት ሰዓት የተደወለልኝ ያልኩሽ ግሩፕ ላይ ነው። ግሩፕ ላይ ወዲያውኑ ተደጋጋሚ ሰርቀው ጠፉ። ቆይ እዚህ ግሩፕ ላይ አንንጫጫ፣ እዚህ ግሩፕ ላይ አትሆኑ ምናምን እያሉ ተደጋጋሚ በእነሱ የከፈቱት የስራ ግሩፓቸው ላይ ተደጋጋሚ ሲያወሩ ምንድን ነው ብዬ ስገባ ሳዳምጠው ሌባውላ ብለው ፎቶዋቸውን ዘቅዝቀው ፖስተዋል። ምን ተፈጠረ ብዬ ነው የራሴ ወንድም ጋር የደወልኩት ማለት ነው ትናንትና። እሺ የመጀመሪያ ደሞዛችን ሰርቀው ጠፉ የሚለው መሴጅ ስንት ሰዓት እንደተላከ ማየት ስለምፈልግ ግሩፑ ላይ ስክሪንሻት አድርገን ልክልኝ ይችላል። አንተ ያወቅበትን ሰዓት እና እኔ ያወቅኩበትን ሰዓት እንዴት እኔ ከአንተ ቀድሜ ላ እኔ ራሱ ቮይስ አድርጌላቸዋለሁ ግሩፕ ላይ ቮይስ ይኸው ሉላ አውጡላ እንዳችሁ ላኩላት። ግሩፕ ላይ ያለ ግሩፕ ላይ ሉላ አውጡና ላኩላት። እኔ ራሴ ቮይስ አረገ። ተረጋጉ፣ ፖሊስ ጣቢያ ወይም ኤምባሲ ሄዳችሁ ክሰሱ፣ ኤምባሲ ወይም ደግሞ ፖሊስ ጣቢያ ኮምፕሊመንት አድርጉ እያልኩኝ ግሩፕ ላይ እኔ ራሴ ቮይስ አድርጌያለሁ። እህቱም ጋር ደውያለሁ። እህቱ ጋር ራሱ የራሱ እህት ጋር አንተ ሳታቅ ሀብታሙና ላይፍ ርሳው በአቅማ ብሎክ አደረጋቸው ነበር። ወደ ሆነ ብሎክ ይደረጉ ነበር። ሳላቅ ነው ይህንን ነገር እንደወጡ ራሱ አላቅ። ሲወጣ ስፖንሰሩ መሴጅ አይገባለትም። እዚህ እኛ ጋር ካተር አንድ ሰው ሲወጣ መሴጅ ይገባል ለስፖንሰሩ እከሌት ሀገር ወጣ ብሎ መሴጅ አልገባልክ? አልገባልኝም። ካውዬ ቼክ አላደረኩም። አልገባልኝም። አንተ ደላላ እንጂ ስፖንሰር ስላለው አይገባልክም። የካምፓኒው ባለቤት ጋር ነው መሴጁ የሚገባው። የእነሱ ስፖንሰር እና ሰውዬው ከካምፓኒ ባለቤት መሴጅ ሲገባለት ደውሎ እነ ከሌት ሀገር ወጡ ብሎ አልነገረህም? አለገ እሱም ኢትዮጵያ ነው ያለው። እንደ አጋጣሚ ሆኖ ኢትዮጵያ ነው ያለው።
እና ፖሊስ ጣቢያ ሄዱና ኮምፕለመንት አድርጎ ይሄ ነገር የደረሰኝ ስንት ሰዓት ላይ ነው? ማታ ላይ ነው። ማታ ፕሮግራም ላይ ነበርኩኝ። ያ ማለት ወደ ስንት ሰዓት መሰለሽ? ወደ 7 ሰዓት ተኩል ምናምን አካባቢ ማለት 7 ሰዓት ተኩል። አንዴ ላኩልኝ መሴጁ የተላከበትን። አንተ 7 ሰዓት ተኩል ነው ያልከው? ማታ 7 ሰዓት ተኩል ነው ያወቅኸው? እዛ አካባቢ ነው በግምት እንደዛ አካባቢ ያወቁት የዛ ሰዓት ነው። በቃ ቮይሱን ያው እነ ሉላ ግሩፕ ላይ ያላችሁ ላኩላት። እህቱንም አውርቻታለሁ። እዚህ ያለችው አለች። እሱን ስፖንሰር ሆና ያመጣችሁ ከፍላ ያመጣችሁ ማለት ነው። እሷን አውርቻታለሁ። የእሱን የሌባውን እህት የማነው ፓፒ ያወራሁበት ሪከርድ አለኝ። ስለዚህ ብሩ 50,000 ድርሃም ብቻ ነው እያልክ ነው? እነሱ እስከ 300,000 ድርሃም ነው እያሉ ነው ያሉት ልጆቹ። ደሞዛቸው 300,000 ከዛ በላይ ነው። 50,000 ብቻ አይደለም። የ200 ምናምን ሰራተኛ ወደ እኔ 300,000 ድርሃም ነው ኢንፎርሜሽን የደረሰኝ የነበረው፣ ግን 200 ምናምን ሺህ ድርሃም ነው ይዘው የተሰወሩ። ስንት የአንድ ሰራተኛ ደሞዝ ስንት ነው? የአንድ ሰራተኛ ሰሙት 1,000 በቀን 80 ብር ሂሳብ ነው። 2,080 ብር ሂሳብ ነው ቶታል ስደምረው። የአንድ ሰራተኛ ደሞዝ 2,080። የ15 ቀን ነው ሀብዬ፣ የ15 ቀን ደሞዝ ነው። እሺ 80 ሲባዛ በ15 የአንድ ሰው ደሞዝ 1,200 ድርሃም። 1,200 ድርሃም ሲባዛ ስንት ናቸው ልጆቹ? ሉላ ስንት ናቸው? እስከ 300 እንሆናለን። 270 ምናምን እንሆናለን። 270 324 በሰዓት 8 ብር ነው። 8 ድርሃም ነው የሚታሰቡ። እሺ የአንድ ሰው ሂሳብ ንገሩኛ። እኔ ትክክለኛውን ረመዳን ይኸውልሽ በ8 ሰዓት ነው። በኖርማል ቀን ነው 10 ሰዓት የሚሰሩት። ትክክል ነው። እስኪ ሌላ እያረማችሁ በቀን ስንት ነው? እሺ አንዴ ንገሩኝ። በቀን ስንት በቀን 80 ድርሃም ነው ወይስ በቀን ስንት ነው ማስላት ያለብኝ? ሀብታም አሁን ለምሳሌ አንዳንዴ 6 እሺ 85 በቀን 85 ሲባዛ በ15 ቀን 1,275 1,275 ሲባዛ በ270 ሰዎች 344,250 ድርሃም ነው ለሶስት የተካፈላችሁት። ለሶስት ጭራሽ ለሶስት 50,000 ነው የሚለው እሱ። ግን እኔ 50,000 ማስረጃ ነው ማሜ፣ ማስረጃ እኮ ነው። እኛን አይደለ ማስረጃ ካቀረበ ኦፍኮርስ 100% ተጠያቂ። ይሄ ማስረጃ አንድ ማስረጃ ኢቨን ተይው፣ ትላንትና የተፈጠረው ይሄ ነገር ትላንት ከእሱ ጋር ኮንቨርሴሽን ካለኝ በጣም ደንግጬ ስለነበር ስልኩን ሁሉ አጠፋፍቷል ሲባል ማታ ባወቁ ሰዓት ብቻ ሞክሬለታለሁ። እውነቱን ስነግርሽ በዚህ ሀገር ከወጣ በኋላ ከዚህ ሀገር ከዛ ውጭ ያወራነው ነገር ስናወራም ስንጫወት ምንም ተደዋውለን ነው ልንገናኝ የምንችለው አይደል? አንድ ማስረጃ ካመጣለች 100% እጠየቃለሁ። ኖርማል። ጥሩ፣ በጣም ጥሩ። እሺ ሀብታሙ፣ ስደምረው የመጣው የ270 ሰራተኛ የ15 ቀን ደግሞ 344,250 ድርሃም ነው። ይሰማል ሀብታሙ? ኔትወርክ ነቀለው። እሺ ላይፍ መኮንን ወተር ኢንሳላ 65 ነው ማስላት ያለብኝ። በዚህ እኔ አሁን ለምሳሌ ከኢትዮጵያ ከ1,400 በላይ ልጆች አምጥቻለሁ። በዚህ አይነት መንገድ ከ1,400 ልጆች በላይ አምጥቻለሁ። እኔ ሌባ ብሆንና የሆነ ነገር እንደዚህ አይነት ነገሮች ባስብ እነዚህ ጋር አልከሰከስም። እኔ ሰው በስራ ያገኛል። የትኛውም ሰው ትክክለኛ የሆነ ነገር ባመጣ አንድም ሰው በእኔ በኩል ደላላ ተብሎ ይሄ ሁሉ ሰው አምጥቼ አንድም በእኔ ኮምፕሌን የሚያደርግብኝ ሰው የለም። እውነቱን ስነግርሽ ማለት ነው። አይደለም ከነዚህ ጋር እንደዚህ አይነት ነገር ላደርግ ማለት ነው። ይሄ ታርጌት ነው። ቪዲዮ ከሁሉም በፊት ፖስት አድርጌያለሁ። እኔ ሼር ኮፒ ሊንክ አሉ ፖስት አድርጌያለሁ። ሌባ ናቸው፣ ብር ይዘው ተሰውረዋል፣ ባሉበት እንዲጠየቁና በህግ እንዲያዙ ብዬ ፎቶዋቸውን ለጥፌ ፖስት አድርጌያለሁ። እህቷንም በድምፅ አውርቻት ሪከርድ አድርጊያት፣ የእሷንም ፖስት አድርጊያት ፖስት አድርጓል። እኔ በግሩፕ ላይ ለቅቄላቸው ፖስት አድርገውታል ልጆቹ ማለት ነው። እኛ እንግዲህ ወደፊት የሚወጣውን መረጃ አይተን ከመረጃ አንጻር ስለሆነ አስተያየት የምንሰጠው፣ አሁን ያለ ማስረጃ ምንም አይነት አስተያየት መስጠት አለ። እሺ መኮንን ይሰማል?
አይሰማም አቡ ይሰማል። አሁን ድምፅህ መጥቷል። ይሰማል። የተሰማሽ አይደለም መሰለኝ። አሁን ይሰማል። ሄሎ ሄሎ ኦማይ ጋድ ምን ጉድ! ምን አይነት አቡ ይሰማል? ይሰማል። ቀጥል፣ እየሰማንክ ነው። ኦኬ ወይ ስልኬን ልላክልሽ እና በውስጥ ደውይና ከዛ የኔ ድምፅ እየሰሙ እናውራ። አሁን ለእኔ እየተሰማኝ አይደለም፣ በጣም ይቆራረጣል። ኦኬ ስልክ ቁጥር ላክልኝ። በዚህኛው አካውንት ላክ። በዚህኛው ይታይካል መኮንን። እሺ አሁን ስሚኝ፣ ትንሽ ከፍቷል ከፍቷል። እሺ ስሚኝ፣ እሺ አንዴ ስሚኝ። እየሰማሁህ ነው። ከፍቷል። እሺ ስሚኝ፣ እሺ አንዴ ስሚኝ። እየሰማሁህ ነው። አዎ አሁን መጀመሪያ ላይ ሀብታሙ ያሉን ትክክል ነው። ማሜ ሲሰጠን የነበረው ከመጀመሪያው ጀምሬ ነው ወይስ ከተቋረጠው ልጀምር? ከተቋረጠው ጀምር። አዎ ኖርማል ቀን ረመዳን ውጭ ሲሰሩ የነበሩት ልጆቹ በሰማንያ የሚሰሩም አሉ፣ በ85 የሚሰሩም አሉ። በ85 የሚሰሩ ልጆች ኦልሞስት ወደ 25 ናቸው። በ85 የሚሰሩ አሉ። በ85 የሚሰሩ ልጆች ወደ 25 ናቸው። እንዳልከው ከንሰታይን ቀጥታ ብደው አሁን ረመዳን ላይ 56 ብር የሚታሰቡ አሉ። 7 ሰዓት አሁን ረመዳን ላይ 56 ብር የሚታሰቡ አሉ። 7 ሰዓት ስልክህን ልላክልሽ? አዎ ስልክ ቁጥር ላክልኝ። ቀጥታ ልደውልልክ። ያው ከታች ያለው ሀቡ የሚለው ሰከንድ አካውንቴ በሱ ላክልኝ። ረጠበት ስንሄድ ከፓኪስታኒው የተቀበላችሁት ብር ስንት ነው? 50,000 ድርሃም። 50,000 ድርሃም ማለት የስንት ሰራተኛ ደሞዝ ነው? የስንት ሰራተኛ ደሞዝ? ኦኬ እሺ። ፓኪስታኒዎቹ ደግሞ ያሉት ለእናንተ የሰጧችሁ 344,250 ድርሃም ነው። የ270 ሰራተኛ ደሞዝ ያስተጋባል። ላይቭን ዝጋው። ላይቭን መኮንን ላይቭን ዝጋው። ድምፄ እየደገመ ነው። ላይቭን ዝጋው። ኦኬ ስንት ናቸው ሰራተኞቹ? ስንት ናቸው ሰራተኞቹ? አንድ ቦታ ላይ 20፣ አንድ ቦታ ላይ 20፣ አንድ ቦታ ላይ 65፣ አንድ ቦታ ላይ 30፣ 20፣ 65፣ 30፣ 24 20፣ 65፣ 30፣ 24 አንድ ቦታ ላይ 20 ሰራተኛ፣ ሁለተኛ ቦታ ላይ 65 ሰራተኛ፣ ሶስተኛ ቦታ ላይ 30፣ አራተኛ ቦታ ላይ 24። እነዚህ ሰራተኞች ስንት ሆኑ ማለት ነው? 1 ሰከንድ ፕሊዝ። እሺ 20 ሲደመር 65 ሲደመር 30 ሲደመር 24 ጠቅላላ 139 ሰራተኛ። እሺ የ139 ሰራተኛ የ139 ሰራተኛ ደሞዛቸው ስንት ነው? የአንዱ ሰራተኛ ደሞዝ ስንት ነው? ባለ 65ቶቹ ደሞዛቸው በ80 በቀን በ80 ድርሃም። እሺ
በ80 እሺ 24ቱ በ80 30ዎቹ ብቻ በ85 እሺ። ስለዚህ አንድ ላይ እና 5 ድርሃሙን በኋላ አድ እናረጋታለን። እሺ 5ቱን በኋላ አድ እናደርገዋለን። አሁንም ማሰላው 139ንም በ80 አሰለዋለሁ። 30ዎቹ ብቻ በ85 ስለሆነ ኦኬ። ሶ 100 እሺ እሺ በረመዳን ደግሞ ብዙ ሳይሆን የሚቀነሰው ሰዓቱ ይቀነሳል። ለምሳሌ 10 ሰዓት ሰርተው 80 ድርሃም ይከፈላቸው። እሺ ሰዓት ደግሞ 5 ሰዓት 6 ሰዓት 7 ሰዓት 8 ሰዓት ድርገኝ ይመጣል። እሺ ረመዳን ላይ ሲሆን ስንት ነው? አንዳንድ ቀን 5 ሰዓት፣ አንዳንድ ቀን 6 ሰዓት፣ አንዳንድ ቀን 8 ሰዓት ይመጣል። ስለዚህ ረመዳን ላይ ሲሆን ስንት ሆነ ማለት ነው? በቀን 85 የነበረ ወደ ስንት ወረደ? ሰዓቱ ስለቀነሰ ሰዓቱን በ8። ስለዚህ እንደዛ ከሆነማ እያንዳንዱ ሰራተኛ ስንት ሰዓት ሰራ የሚለውን ማወቅ አለብና እየነገሩ ነበር። 72 ብር ሂሳብ ነው ረመዳኑ ከገባ በኋላ ሰዓት የተቀነሰው 72 ብር ሂሳብ ነው። ስለዚህ ረመዳን ሲሆን በ72 ሂሳብ ሆኗል ማለት ነው። ረመዳን እንደዛ ብሎኛል። አሁን ነግሮኝ 56 የሚሰሩ አሉ፣ 65 የሚሰሩ አሉ። ስለዚህ እሺ አሁንና አንተ የምትለው ፓኪስታኒዎቹ 50 ሺህ ብቻ ነው የሰጡን። ለምን 50 ሺህ ብቻ ሰጡ? የ139 ሰራተኛ ደሞዝ የ15 ቀን ነው አይደለ? ደሞዙ ለምን I didn't follow the news anymore. ማሜ ሲያስክ ማሜ ኦኬ የሁላችሁም ደላላ ሌላ መረጃ ደግሞ 72 ብር አይከፈልም። ረመዳኑ ከድርጅቱ ቤታው ደሞዝ 80 ነው። ረመዳን እያሉ ሰዓት በቀነሰ ቁጥር ደሞዙን የሚቀንሱና የሚሰጡት እነሱ ናቸው ነው እያሉ ያሉት። አሁን ደግሞ እሱ ይጨርስ ካርቤ ሳይዘጋ ይጨርስ። ማሜ አታቋርጤ፣ ካርቤ ሳይዘጋ መጨረስ አለበት። What is the solution now? Like this, we live like this, or what? የሁላችሁም ደላላ ማሜ ያመጣል። ድርጅቱ ያስገባችሁ ማሜ ነው። It didn't finish the best military of America. It's not finished. If it's finished to pay, why don't you stop? Qatar wants to stop. It's almost stopped. That's why they stopped the war. Because Qatar almost stopped. You know now it's coming economic crisis. Everything now, everything it's very the hospital expensive. now. I work in Muhammad for medicine. Yeah. Before we give for 3 months. Now we only give for 1 month. Reset. You see, the Qatar also it's changed. They have happening different economic crisis. Everything, the work, everything. እኮ እያልከኝ የነበረው ሁላችንም ያመጣል ማሜ ነው። ስራውን ያስገባል ማሜ ነው። የኔ ጥያቄ ግን የነበረው ፓኪስታኒዎቹ የሰጧችሁ የ139 ሰራተኛ ደሞዝ ሳሰላው ወደ 200 ሺህ ድርሃም ነው የሚመጣው። ምኑን የሰጠን ስራ ከፈታችሁ ስንት ጊዜው ናችሁ? ስራ ከጠፋ ስንት ጊዜው ነው? እሺ ቆይ ኤግዛክት ታይሙን ጠይቅልኝ እና ሲሲቲቪ ካሜራ ኤግዛክት ታይሙን ጠይቅልኝ። ቆይ ማሜ ምንድን ነው ጥቅሙ? ብሩን ይዛችሁ ጥፉ ብሎ እናንተን ሲመክር እንካፈለው እና ጥፉ ሲላችሁ ማሜ ለ16 ሺህ ድርሃም ብሎ ስሙን የገነባውን ስም ያበላሻል ብለህ ታስባለህ? ለ16 ሺህ ድርሃም ነገ እውነታው መታወቁ ይቀራል ብሎ አያስብም?
ወገን አይደለሁም። ከማሜም ከእናንተም አይደለሁም። ግን ማለት ነው ምናልባት ማሜም ሳይቀድሙ ይልቅደማቸው ብሎም ሊሆን ይችላል ፎቶችሁን ለጥፎ ቪዲዮ የሰራው። እኔ ከማንም ወገን አይደለሁም። እኔ ከማስረጃ ጋር ነኝ። ማስረጃ አቅርቡ። ማሜ አብሮ ብሩን ለመካፈሉ አብራችሁ ነበር የምትሰሩት።